ይህ አዋዜ ልዩ ትኩስ ነው። የዓለማችን ሬር እርዝስ ማዕድናት 90% ምንጭና አቅራቢ ቻይና ለአሜሪካን መሸጥ ማቆሟን አስታወቀች። ቻይና የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ትናንት ማክሰኞ እኩለ ሌሊት ላይ ከጫኑባት ተጨማሪ የ50% ታሪፍ ጋር በድምሩ የ104% ታሪፍ ተጠቂ ሆናለች ከዛሬ ጀምሮ። ለዚህም በሰጠችው አጽፌታ ከዚህ ቀደም አሜሪካ ላይ ጥላው የነበረውን 34% ታሪፍ 50% ታሪፍ በመጨመር ወደ 84% አድርሰዋለች። በሁለቱ የዓለማችን ግዙፍ ኢኮኖሚዎች መካከል ያለ ጥርጥር የንግድ ጦርነት ተጀምሯል። ዳኒ እንደሰማው ነው እንግዲህ የዓለማችን የኢኮኖሚ ሁኔታ እዚህ አጣብቂኝ ውስጥ እየገባ ነው። ዓለም ከዘገባው እንደምንረዳው ከሆነ አሜሪካ ቻይና ላይ ለጫነችባት ታሪፍ ቻይና በምላሹ ተጨማሪ ታሪፍ መጨመሯ እንዳለ ሆኖ የሬር እርዝ አቅርቦቷን ለማቆም ደግሞ ለምን ወሰነች? በጣም አሪፍ ጥያቄ ነው ዳኒ። ይሄ እንግዲህ ኤክስፐርቶች የሚሉት ቻይና የወሰደችው እርምጃ በጣም ከባድ መሆኑን ነው እና አሜሪካንን የሚያማትን አሜሪካ ላይ የተቻለውን ያክል ከፍተኛ ህመም ለመፍጠር የሚያስችላት እሱ ስለሆነ ነው የሚሉት። ሬር እርዝስ የሚባሉት ማዕድናት በቁጥር 17 ናቸው። ከነዚህ ውስጥ አሜሪካ በተለይ በዋነኛነት 7ቱን ተወስድ ነበረ። የዓለማችን 90% የዚህ የማዕድን ክምችት የተፈጥሮ ክምችት ያላትና ፕሮሰሰር አምርታ ለዓለም በማቅረብ 90% ቁጥር 1 ቻይና ናት። ስለዚህ አሜሪካ ይህን 70% ፍላጎቷን የምታሟላው ከቻይና በመግዛት ነው። ልብ አድርግ 70% ነው። እና እነዚህ ሬር እርዝስ ማለት የኮምፒውተር ቺፕስ፣ የኤሌክትሮኒክስ የኤሌክትሪክ መኪናዎች ባትሪዎች፣ የሕክምና መሳሪያዎች እንደዚሁም በዋነኛነት ደግሞ የኤሮስፔስ ኢንዱስትሪ ቁልፍ ናቸው። መተኪያ የላቸውም። እና አሜሪካ ያላትን የሚሳኤልም ሆነ የአቪዬሽን የበላይነት ማስጠበቅ የምትችለው በእነዚህ ነው። ዛሬ በዓለም ላይ ቁጥር 1 የሚባለው F-35 የጦር ጀት ሁሉ የእነዚህ ትሩፋቶች ውጤት ነው። እና አሜሪካ እነዚህ እጅግ የሚያስፈልጓት ስትራቴጂክ ናቸው የሚባሉት ለዚህ ነው። የሀገሪቱ ኢኮኖሚ ያለ እነዚህ ምንም ማድረግ አይችልም። አሁን ይሄንን ለማስወገድ ነው እኮ በዋነኛነት አሜሪካ ስትራቴጂክ ባላንጣ ከምትላት ቻይና እነዚህን ቁልፍ ማዕድናት መግዛቷ ሁሌ ስጋት ላይ የሚጥላት ነበረ። ለምን? መንገዳቸው የሚያጋጫቸው አንዱ ሌላውን ተገዳዳሪ አድርጎ የሚያየው ስለሆነ ከዋነኛ ተገዳዳሪ እጅ የምታገኘው ነገር በሙሉ ዋጋ የሚያስከፍል ነው ነገር እና አሁን በዶናልድ ትራምፕ የማዕቀብ እርምጃ የተነሳ ቻይና እነዚህን ቁልፍ ማዕድናት ለአሜሪካ ላለመስጠት ነው የወሰነችው፣ ታሪፉን እስክታነሳ ድረስ ብላ ማለት ነው። እና ኤክስፐርቶች ያሉት አሜሪካንን አሳምመ ልትመታት ከፈለክ በተለይ ቻይና ያላታውን ትልቁ መሳሪያዋ እነዚህ ማዕድናት ነበሩ። ስለዚህ እነሱን ለማቆም ወሰነች ማለት ነው። የሚገርም ወይም የሚያሳዝነው ይህንን ሬር እርዝ ማዕድናት አሜሪካ ውስጥ በከፍተኛ ደረጃ ከሚጠቀሙ መካከሉ ሁለቱ ዋናዎቹ አፕልና ቢሊየነሩ ኤለን መስክ የዶናልድ ትራምፕ ቀኝ እጅ ቴስላ የኤሌክትሪክ መኪናዎች ማምረቻ ነው። ስለዚህ የደረሰባቸውን ነገር ማጤን ትችላለህ። ቤዚካሊ ይሄ የለም ማለት ስራቸው ላይ ቀጥተኛ ተጽዕኖ ነው ያለው። የኤሌክትሪክ መኪና ባትሪዎች የሚሰሩት በእነሱ ነው። እና አሁን የሚገርም ነገር ነው። ኤለን መስክ በጣም ስሜቱ ጎሿል በዚህ እርምጃ። የዶናልድ ትራምፕ ቀኝ እጅ ሆኖ እስካሁን ተራምዷል። የታሪፉ ቁጥር 1 ተቃዋሚ ነው። እና ይህም በተመለከተም አሜሪካ ቻይና ላይ 104% ታሪፍ መጫኗን ተከትሎ ለአንድ ፕሮግራም በሰጠው መግለጫ ይሄ በአንድ ጀንበር ኢንዱስትሪዎች ላይ ኩባንያዎች ላይ የአምራቾች ላይ መፈራረስ ሊያስከትል የሚችል ሁሉም ላይ ባይባል በተለይ በመጀመሪያ ደረጃ የተወሰኑትን ያጠፋቸዋል። ቶታሊ ስራቸውን ነው የሚያቆሙት። ምንም ሊያደርጉ አይችሉም። ከፍተኛ ቁጥር ያለው የሰራተኛ መቀነስ ይኖርባቸዋል። ኦር ደግሞ እንዳለ ኢንዱስትሪ ይዘጋል። እና ይሄ የኢኮኖሚ ድቀት ብቻ አይደለም የሚያስከትለው ነው ያለው እሱ። ይሄ የዓለምን መረጋጋት ራሱ
የዓለምን ፖለቲካ መረጋጋት ጭምር ሊያተራምስ የሚችል ነው በሚል አጥብቆ ነው ያወገዘው። ይሄ የዓለም ንግድ ላይ የተወረወረ እጅ ቦምብ ነው ያለው ዶናልድ ትራምፕ ትናንት ወደ 104% ያደረሰ 50% ቻይና ላይ በመጨመር 104% ሲያደርጉት ታሪፉን ማለት ነው። እና አሁን ለዚህ ቻይና ልትሰጥ የምትችለው ምላሽ የዓለምን ንግድ ብቻ ሳይሆን አጠቃላይ የዓለምን ደህንነት ስጋት ላይ የሚጥል ነው በማለት አምርሮ ነው ያወገዘው ዳኒ። እና አሁን እንደምትመለከተው በቀጥታ የሱ ቢሊዮን እኮ ከየትም አልመጣም። የዓለማችን ቁጥር 1 ቢሊዮነር ያደረጉት ወደ 400 ቢሊዮን ዶላር ነው በላይ አንዱ ቴስላ ነው። ቴስላ በተለይ ዶጅ በሚባለው የዶናልድ ትራምፕ ቅጥረኛ የዚህ የፌዴራል መስሪያ ቤቶችን በአዲስ መልክ የሚያዋቀር የሚበትን የሚገነባ ሰራተኛ ኃይል የሚቀንስ በጀት የሚቀንስ እንደዚህ አይነት ስራዎችና ኃላፊነት መሪ ሆኖ ከመስራቱ ጋር በአብዛኛው ማለት ይቻላል በአሜሪካ ህብረተሰብ አሁን የተወገዘ ሰው ሆኗል። በዛው መጠን የቴስላ የኩባንያው ሽያጭ በዛው ደረጃ እየተዳከመ እንዳለ ነው የሚነገረው። እና አሁን የቻይና የሬር እርዝስ ማዕድናት እቀባ ሲታከልበት በግል ደረጃ ከፍተኛ መስዋዕትነት ይከፍላል ማለት ነው። ስለዚህ ዛሬ ቻይና የወሰደችው እርምጃ ዶናልድ ትራምፕን የሚያቀውስ ነው። ቻይና 15% ነበረ የአሜሪካ ሸቀጦች ላይ የነበራት ማዕቀብ እና እሷ ላይ ተጨማሪ የ34% ማዕቀብ ሲያደርጉ እሷም 34% ያጠፌታ ማዕቀብ አደረገች። ይሄንን አንሺ፣ ይሄንን ካላነሳሽ የ50% ታሪፍ እጨምርብሻለሁ በማለት እስከ ማክሰኞ ከሰዓት በሰጧት ቀነ ገደብ ቻይና ሸብረክ ከማለት ወይም ልደራደር ከማለት ይልቅ ይሄን አይነቱን የጉልቤ አሰራር አልቀበልም፣ አደርጓለሁ የሚሉትን ሁሉ ያድርጉ፣ እስከ መጨረሻው ለመፋለም ዝግጁ ነኝ የሚል ምላሽ ነበር የሰጠችው። አሁን ግን እንዳየኸው 104% የደረሰ ታሪፍ ሲጫንባት እሷም የነበረው 34 ላይ 50% ጨምራ 84% የአሜሪካ ወደ ቻይና የሚገቡ ሸቀጦች ላይ ይሄንን ጭናለች ማለት ነው። አንድ ነገር ልንገርህ። ለምሳሌ አፕል ይሄንን ሬር እርዝ በስፋት የሚጠቀም ነው እንደ ቴስላ ሁሉ። ለምሳሌ አፕል አሜሪካ ውስጥ ይመረት ቢባል ነው ብለዳኒ ያውም እንግዲህ ቻይና ውስጥ ሲመረት እዛው ሬር እርዝስ የሚሏቸውን እያገኘ ማለት ነው። አሜሪካ ውስጥ ይመረት ቢባል ሊኖረው የሚችለው ዝቅተኛ ዋጋ ወደ ገበያ ሲወጣ $3,500 ነው። ይሄንን ወደ ኢትዮጵያ ብር ለመንዝረው ብትል በጣም እርግጠኛ ሆኜ ነው የምነግርህ ከ600,000 ከ700,000 አንስ። አየህ ቢያንስ አፕል ቻይና ውስጥ ስለሚመረት ነው በአዲስነቱ ገና እንደወጣ $1,000 በምናምን ልታገኘው የምትችለው። ይሄ አሜሪካ ውስጥ ይመረት ቢባል $3,500 ነው ገበያ ላይ ሊወጣ የሚችልበት ዋጋ። ስለዚህ የንግዱ ጦርነት ተጀምሯል ማለት ይቻላል ዳኒ። በነገራችን ላይ ከዚሁ ጋር አያይዤ የምነግርህ በዩክሬንና በአሜሪካ መካከል ያለው የማዕድን ስምምነትም ቁልፍ የሚሆነው በዚህ የተነሳ ነው። አሜሪካ ከቻይና ተጽዕኖ መውጣት ትፈልጋለች በእነዚህ በሬር እርዝስ እና ይሄን በማሰብ እስከዛሬ በጦርነቱ ያደረገችን ውለታ በማሰብ ዩክሬኖች እሺ ብለው እንዲፈርሙላትና የዛችን ሀገር የሬር እርዝስ ያሉትን አውጥታ በከፍተኛ ደረጃ ለመጠቀም ትፈልጋለች አሜሪካ። ነገር ግን ከዩክሬን ጋር የሚያስማማቸው ደረጃ ላይ እስካሁን አይገኙም። ይሄ በዚህ እንዳለ ሬር እርዝን በተመለከተ ከራሽያ ለማግኘት ራሽያ ደግሞ እንደ ቻይና፣ እንደ ቪየትናም፣ እንደ ብራዚል እነዚህ አራቱ ናቸው ዋናዎቹ የክምችት ያላት ሀገር ናት። ስለዚህ ይሄንን ከራሽያ ደግሞ ለማግኘት በአንጻራዊነት ድርድር እንደነበራቸው ይታወቃል። አሁን የሚገርምህ ራሽያ የአሜሪካንን የታሪፍ እርምጃ በመመልከት የሰጠችው መግለጫ በፍጹም ህገወጥ እንደሆነ የዓለም የንግድ ድርጅትን ህጎች የጣሰ መሆኑን ገልጻ በተለይ ቻይና ላይ የተጣለውን የ104% ታሪፍ በጽኑ ተቋማለች። ውጭ ጉዳይ ሚኒስቴሯን የገለጸው መቃወም ብቻ አይደለም። ስለዚህ ይሄን ለመቋቋም ይሄንን በማየት ራሽያ ከቻይና ጋር ያላትን የንግድ ግንኙነት ይሄንን ኦፍሴት ለማድረግ ቻይና ላይ የተጣለውን ይሄንን ታሪፍ ለማካካስ ከቻይና ጋር እጅና ጓንቶና ወይም ሞር በንግዷ ከቻይና ጋር የበለጠ
ተቀራርባ ትሰራለች የሚል መግለጫ ነው ያወጣቸው። የሚገርም ራሽያ በማዕቀብ የተነሳ በጣም ተቀናንሶ ስቲል ግን ወደ 3 ቢሊዮን 500 ሺህ ዶላር ቢዝነስ አላት ከአሜሪካ ጋር እና ዶናልድ ትራምፕ ራሽያ እና ቤላሩስ ላይ ይሄን ምንም ታሪፍ አልጣሉ። ኢቭን የመነሻ 10% ታሪፍ አልጣሉ። ይሁንና የዚህ ተጠቃሚ መሆኗን ግምት ውስጥ ከማስገባት ይልቅ ራሽያ ቻይና ላይ የተጣለው ይሄን ያህል ታሪፍ ህገ ወጥ መሆኑንና ኢን ኤሴንስ ሶሊዳሪቲ ከቻይና ጋር ለማሳየት ያላትን የንግድ ግንኙነት የበለጠ ከቻይና ጋር እንደምታስተሳስር ገልጻለች። ስለዚህ ይሄ ምናልባት ኤለን መስክ እንዳለው የንግድ ጉዳይ ብቻ ሳይሆን የዓለምን ፖለቲካዊ መረጋጋትም ሊያናጋ ይችላል የሚለውን የጂኦፖለቲክስ ጉዳይም እየሆነ እንደመጣ የምታየው ነው። ዳኒ ዓለም አብዛኛውን ነገር አብራርተዋል። ምናልባት ተጨማሪ የምትጨምረው ነገር ካለ አንድ ጥያቄ ልጠይቅህ። አሁን እንግዲህ እንደምናየው ከሆነ በአሜሪካና በቻይና መካከል በሚካሄደው የንግድ ትስስር ላይ ከፍተኛ የታሪፍ ጡዘት ውስጥ ገብተዋል። ስለዚህ ዓለም የዚህ የታሪፍ ጭማሪ ጡዘት እየጨመረ የሚቀጥል ከሆነ የዓለም የንግድ ስርዓት ላይ ከፍተኛ ችግር ውስጥ ከመክተትም ባለፈ ሌሎች ችግሮችን ሲይዞ አይመጣም ወይ? ኤግዛክትሊ ይሄንን ነው እኮ ኤለን መስክ ያለው። ይሄንን ነው የዓለምን መረጋጋት ችግር ውስጥ ሊከተው ይችላል ብሏል። አየህ ምንድነው የዓለም ኢኮኖሚ ነው የሚወድቀው። የዓለም ኢኮኖሚ ነው የሚቀዛቀዘው። ከኢኮኖሚ መቀዛቀዝ ጋር ይሄ ትልቅ ትንሽ ሀገር የሚል አይደለም። ሀገሮች ከፍተኛ እጥረት ውስጥ ይገባሉ እና አንደኛ መቼም የኢኮኖሚ መቀዛቀዝ ወይም የኢኮኖሚ ድቀት ማለት በሰው ልጅ ላይ የሚያስከትለው ችግር የታወቀ ነው። የኑሮ ደረጃ ይሽቆለቁላል። የባሰባቸው ሀገሮች ላይ የህልውና ችግር ነው የሚገጥማቸው። በዚህ ብቻ አይገደብም ነው የሚለው እሱ። ወደ ፖለቲካዊ ችግር ሊተላለፍ ይችላል። የዓለምን ስቴቢሊቲ ራሱ ቀውስ ውስጥ ሊከት ይችላል ብሎ ነው በመናገር ላይ ያለው ኤለን መስክ። ይሄንን ነገር ዶናልድ ትራምፕ ካላቆሙ ካልቀለበሱ በስተቀር እንግዲህ አናውቅም። እኛ ዜናውን እየተከታተልን እንሰጣለን። ቻይናም ቁልፍ የሆነ ኢንዲስፐንሰብል ነው ለአሜሪካ ቴክኖሎጂ ይሄ ሬር እርዝስ እነሱን ያገተችው ምንድነው? ወይንማ ታሪፍ ያነሳሉ በማንኛውም መልኩ፣ አለበለዚያ ግን ተያይዘን እንወድቃለን የሚል ነው መልእክቱ። በጣም ጥሩ ዓለም፣ ለሰጠን ትንታኔ አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 እያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ